ዶክተሩ አደይን የምትለውን ነገር ሰምቶ ለሊን ከቤዛ ካልጠበቃት ከባድ ነው። ለሊ ከዛ ሆስፒታል ውስጥ ወደ ሌላ መቀየር አለባት እያላችሁ ነበረ። አደይ እውነት ናት፣ ትክክለኛ ጓደኛ ናት። አዎ ትክክል ነሽ ምናምን በጣም ብዙ ሀሳቦች ናቸው ያሉት ማለት ነው ውዶቼ። እንግዲህ ለልዬም ቶሎ ትድናለች ብዬ አላስብም። በጣም ከባድ ነው በሽታዋ። ዛሬ እንግዲህ በሚለቀቀው ላይ አዲስ ነገር አለ። ዛሬ በተለመደው ሰዓት ይለቀቃል። በጉጉት በፍቅር ሁላችንም እንጠብቃለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ተወዳጁ የአደይ ድራማ ዛሬ በተለመደው ሰዓት ይለቀቃል። ምን አዲስ ነገር አለ? ምን ትጠብቃላችሁ? እስኪ ሀሳባችሁን ኮሜንት አስቀምጡልኝ ማለት ነው ውዶቼ። ዛሬ እንግዲህ የሚፈጠር ነገር አለ። ዶክተሩን ቤዛ ምን ብላ ታሳምነዋለች? አሁንም በፊት የነበረው ክፋቴ መስሏቸው ነው እንጂ እኔ ጥሩ ሰው ነኝ ወይንም ደግሞ ገጀራውን ምኔ ነው ብላ ነው ለዶክተሩ የምታስተዋውቀው? ያ ነገር ለእኔ በጣም ትልቅ ጥያቄ ሆኖብኛል። የሚፈጠረው ነገር አብረን የምናይ ይሆናል ማለት ነው ውዶቼ። ቤዛ እስከምትዋረድ ድረስ በጉጉት እየጠበቅኩ ነው። ቤዛ ሙሉ ለሙሉ እንደውም ከወንድሟ ጋር እዛ ድራማ ውስጥ ቢወጡልን እያላችሁ ነበር። በተለይ ቤዛንና ወንድሟን ይሄን ያህል በቃ በጣም ነው የጠላናቸው ማለት ይቻላል። እና ቤዛና ወንድሟ ይውጡልን የምትሉ እስኪ ተናገሩ። ወይንም ደግሞ ክፋታቸው ተጋልጠው ወደ እስር ቤት መወረር አለባቸው ብዬ ነው የማስበው። ፍቅርም ብትሆን ደግሞ አደይንና ዴቭን ለማለያየት እየሞከረች ያለችውን ነገር ብታቆም ይሻላታል። ምክንያቱም መቼም ቢሆን ዴቭና አደይ ራሱ ቢለያዩ መቼም ቢሆን እሷ ጋር ዴቭ ሊኖር አይችልም። በቃ ዴቭ ከእሷ ጋር መሆን አይችልም። ምክንያቱም የእሱ ታይፑም ወይንም ደግሞ የሱ የሴት ምርጫ አይደለችም። ፍቅር ማለት ሰይጣን የሚቀናባት ሰይጣን ናት እኮ ራሷ ማለት ነው፣ ዲያብሎስ። ስለዚህ በጭራሽ የዴቭ ሚስት ልትሆን አትችልም። የዴቭ ሚስትም የልጆቹም እናት፣ የትዳር አጋሩ፣ ፍቅረኛው፣ ሁሉ ነገሩም አደይ ብቻ ናት። ለዴቭ የምትገባው አደይ ናት። ዛሬ በሚለቀቀው ላይ አዲስ ነገር አለ። እሱን አዲስ ነገር አብረን የምናይ ይሆናል። ዶክተሩ አሁንም ቤዛ የምትዋሸውን ውሸት አምኗት ውሸቷን ያምናል ወይስ ደግሞ ምን የሚያደርግ ይመስላችኋል? የሚፈጠረውን አብረን እናያለን። እስከዛው ድረስ ይሄንን ቻናል ሰብስክራይብ አድርጉ፣ ይሄንን ቪዲዮም ላይክ አድርጉና ሀሳባችሁን ኮሜንት አስቀምጡልኝ። ምን የሚፈጠር ይመስላችኋል? ዶክተሩ ያምናታል ወይንስ አያምናትም ቤዛን?